ይገባሻል እንዴት አንቺ ዳግመኛ የልጆች እናት ሆነሻል እኔ ግን በደረሰብኝ መኪና አደጋ ዳግመኛ ልጅ መውለድ እንደማልችል ሐኪም ነግሮኛል የታመምከው ትላንትና ምሽት ከሷ ጋር ስላመሸ ነው ይሄው እኔና እሷም እንደተቃጠረ ባልንጀራ እዚህ በር ላይ ተገናኝተናል ለአክሊሉ ህይወት ፈተና ስለመሆን እርግጠኛ ነው አዎ በጎዶሎ ቀን ያወቀሽ ልጅ ዛሬም ባንቺ ምክንያት አልጋ ላይ ነው ከዚህ በኋላ ሉሊት የምትባል ሴት ወደ አክሊሉም ሆነ ወደ እርሶ ህይወት ውስጥ አትመጣም በጣም ሚስጥር ጠባቂ ሰው ሆንክን አውቃለሁ ግን አሁን አንድ ነገር ብቻ ቃል ገባልኝ እኔ እናንተ የተነጋገርነው ነገር ዛሬ እዚሁ ቀብረን ነው እዚህም ቦታ ድረስ መምጣት ሳያስፈልገኝ በልቤ ውስጥ ቀብሬዋለሁ ግልጽ ነው ያልሽ ያለነው ወደ ፊልም ኢንዱስትሪ እንድትገቢ እንፈልጋለን እንግዲህ ምን እላለሁ እንዳፋችሁ ያርግልኛ አባቴ ባስቸኳይ ስለፈለገኝ ነው የሚሄደው ሁሉም ያንቺ ጉዳዮች ድብቅና አስቸኳይ ናቸው ከጉዳቷ እንድታገግም ደግሞ በድጋሚ የእውነት ይቅርታ ልጠይቃት ይገባል ፈቃደኛ ከሆነሽ ደስ ይለኛል ሄሎ አቶ አክሊሉ አቤት ጤና ይስጥልኝ ጤና ይስጥልኝ ከሳሌም ማተሚያ ቤት ነበር የምንደውለው እሺ የመጽሐፉ ሽፋን ላይ የሚካተት ስላለ ተብለን ነበር አዎ እስካሁን ድረስ አልመጣልንም ዲዛይን ክፍል ያሉት ባለሙያዎች ደግሞ በዚህ ሁኔታና በተባለው ጊዜ ለህትመት ለመላክ ይቸገራሉ ልክ ነው በአጋጣሚ ትንሽ ያመማርኩኝ ህክምና ላይ ስለሆንኩ ነው ኦ በጣም ይቅርታ አይ ምንም አይደለም ስለዚህ ህክምናዬን ስጨርስ የሽፋን ስሩን ሰጣለሁ ተረፈ ህትመቱን ቶሎ እንድታረሱልኝ ተስፋ አደርጋለሁ የቻልነውን እንሞክራለን አደረኝ ወንድም ባለፈው ቀብድ የከፈልኩ ጊዜ ለወይዘሪ ሳሌም አደራ ብያት ነበር ነግራኛለች በጣም ጥሩ የመጀመሪያ ህትመቴን ያው የሰጠሁበት ድርጅት በብዙ መልኩ ስሜቴን ስለተጎዳኝ ነው ለእናንተ የመጣሁት እኛ ጋር ደንበኛ ንጉስ ነው አመሰግናለሁ ለምንድነው ግን የማይገባ እኔ ልልሽ የሚገባኝ ካንቺ ሰማ ትንሽ አይሰማሽም እሺ መገናኘት እንችላለን ቀልዱን ተይ የሚለውን ዘፈን አስታውሽ አታበሳጨኝ ሮቤል ቀጥተኛ መልስ ስጠኝ መገናኘት እንችላለን ወይስ አንችልም ባንገናኝ እመርጣለሁ እነዛ ያማሩ ቃላቶችን እየተጠቀምኩ እጠብቅሻለሁ ታገስሻለሁ ስትለኝ የነበረው በውሸት ነው ማለት ነው አልነበረም አንቺ ግን የልብሽ ሐሳብ ምን እንደሆነ የማይታወቅልሽ አወዛጋቢ ሴት ነሽ አመሰግናለሁ በዚህ ምድር ላይ ማንም ለኔ የሚጨነቅ ሰው እንደሌለ አውቃለሁ ባይ አይሳለ ታረስ ግባ ስራችን ተወዳዳሪ መሆን አለበት ለዚህ ደግሞ ጊዜው የሚጠይቀን ነገር በሙሉ ማሟላት አለብን ያው አሁን ለጊዜው ያለን የምንለው ማሽን በሰዓት 15000 ኮፒ ነው አይደል የሚያጥበው አባትሽ ለህክምና ከመሄዳቸው በፊት ደጋግሜ ነገርኳቸው ይሄንን ነበር እንደተዋያችሁ ነግሮኛል አባቴ ባንተ ላይ ጠንካራ እምነት ነው ያለው ለዚህ ነው የተሻለ ማሽን ለመግዛት ካንተ ጋር መወያየት ያስፈልገኝ መልካም አሁን ያለው ዘመናዊ ማሽን በፊትና በጀርባ በሰዓት 35000 ኮፒ ያትማል በጣም ጥሩ ስለዚህ የት ሀገሩን ብንገዛ ጥሩ ነው ትላለህ ይሄን ጥሩ ነው ከተቻለ ደግሞ የስዊድን ይመረጣል በጣም ጥሩ ማድረግ እንችላለን የተሻለ ነገር ከፍሎ የተሻለ ነገር በማግኘት አምናለሁ ስለዚህ ሁሉም ነገር ላባዬ ልንገረውና ግዢውን አንተ ሄደህ ትፈጽማለህ ማለት ነው ይቻላል በተረፈ የአባቴን ቦታ በአግባቡ መሸፈን እስክችል ድረስ እርዳታ ባይለየኝ ደስ ይለኛል በተቻለኝ አቅም ከጎንሽ ነኝ በጣም ነው የማመሰግነው መኮንን ሌላው ደግሞ በቀናት መካከል የሚለው መጽሐፍ ደራሲ ቶሎ እንደምናደርስለት ቃል ገብቼለታለሁ ስለዚህ ብታፋጥንልኝ ጥሩ ነው እሺ አነብ ጊዜ አላገኘውም ግን አነባዋለሁ
አንቺስ? አነበብኩት። ታሪኩ ልብ ይነካል። ጭልጥ አድርግና ልጅ ጋር መስዋ በቃኝ ማይ እባክህ እውነት በቃኝ። ሄሎ የእናት ቀለበት ድጋሚ አልጠራኋቸው። ከአሁን በኋላማ ድጋሚ ቢጠባትም አንቺ ጋር አልመጣም። ለምን? ያም ዳመና መሰለው ፊትሽ እንድታስተናግጂኝ አልፈልግማ። አሁን እንኳን ዳመናው ገብቷል። እንደዛ ከሆነ ምናልባት ላገኝሽ ፈልግ ይሆናል። የዛን ቀን በዛ ሁኔታ ስላስተናገድኳችሁ በጣም ይቅርታ። አትጨነቂ። ዛሬ ደግሞ ሌላ ቀን ነው። እናት ደህና ናቸው? ደህና ናት። ምን ስራ ቦታ ሆነሽ ነው እንደዚህ በነፃነት የምታወሪው? አይ ስራ ለቅቄያለሁ። ምን ነው ተሻለ ነገር? ሰላሜን ስለፈለኩ ስራ ለቅቄያለሁ። ዛሬ ይመቻል? ዛሬ ምናልባት ጊዜ ካለ በመጽሐፍ ላይ ትንሽ ነገር ብናወራ ደስ ይለኛል። አዎ ዛሬ እንኳን ትንሽ ማረፍ ፈልጋለሁ። ሰሞኑን ደውልሽና እንገናኛለን። እሺ ይቻላል አክሊል። እሺ ቻው፣ አመሰግናለሁ። አንቺን ለመርዳት ምን ያህል እንደምጥር አየሽ ነው። እናትና አባት ይወታሉ? የሉ። አንድ እኩል ነን ማለት ነው። እንዴት? ባለፈው አባቴ ጠራኝ ብለሽ አልነበረም እንዴ ሄድሽው? አዎ እሱማ እናቴም አለች አሉ ግን የሉም። አልገባኝም። ከነሱ የተማርኩት ትልቁ ነገር ምን እንደሆነ ታውቃለህ? ፍርሃት። ፈሪ ነኝ። ምንድን ነው የሚያስፈራሽ? በተለይ ትዳር የሚሉት ነገር በረጃጅም ጥፍሮቹ እየቧጠጠ የሚገለኝ ነው የሚመስለኝ። ተለያይተዋል? የ8 ዓመት ልጅ እያለሁ ነው የተለያዩት። አሁን 22 ዓመቴ ነው። አዝናለሁ ዳናይት፣ ግን አንድ ነገር ማሰብ አለብሽ። በህይወት መስመር ላይ መሆን ያለበት ነገር ነው የሚሆነው። የሆነው ነገር ግን እኔም ድንጉጥ ሴት እንደሆነ አድርጎኛል። ልቤ ቢቀበልም ካንተ ጋር በፍቅር መቀጠል ፈራለሁ። አይዞሽ፣ ሀሳቤን ባትቀበይኝም እንኳን እንደ እህትና ወንድም ሆነን መቀጠል እንችላለን። እንደወደድኩ አልክድም። እባክህ ሮቤል ከፍርሃት የገላግለኝ። ካንተ ጋር ፍቅር በመጀመሪያ ከምትጸጸት ሞቴን እመርጣለሁ። አትጨነቂ፣ ባልጠቅምሽም አልጎዳሽም። እንደምን አላት ክፍሌ? አይሉሊት አይ ታዲያስ ምን ነው የደበረሽ ትመስላለሽ? አይ ደህና ነኝ። ቴንክ ዩ። ሁሉም ሰው ይወዳት ይገባታል ነበር ያልከኝ? ገርማል። ሰሞኑን ከዚህ ውጭ ጨዋታ የለንም ማለት ነው። ከሉሊት የሚበልጥ ምርጥ የጨዋታ ርዕስ የለም። አየህ ታዲያስ አንተም እንደው ስታስመስል ነው እንጂ ሁለመናም ጆሮ አድርገህ የምትሰማው ነገር ቢኖር የሉሊትን ጉዳይ ብቻ ነው። ምን ለማለት ፈልገህ? ብዙ ጊዜ ስድስተኛውን ስሜቴን አዳምጠዋለሁ። እሺ ስድስተኛው ስሜት ምን አለ? ልብን እንደ ድንጉጥ ቅቤ እያቀለጠችው እንደሆነች ነገረኝ። ምን እያልክ እንደሆነ ይገባ? ባለ ትዳርና የልጆች እናት እኮ ነች። በባለ ትዳሯ ሴት ፍቅር ክፉኛ መውደቅህንም ልቤ ነገረኝ። ለዚህ እኮ ነው
ከቢሮ ጀምረ የትም ቦታ የሷ ስም ሲነሳ ትጉ ጠበቃ ሆነ የምትሟገትላት። ምንም አትይም፣ ግን ስሜት ይጎልሻል። ሳላይሽ ስሜት ፊልም ደግሞ ስሜት ይፈልጋል። ቆይ የፊልም ስሜት እንዴት አይነት ነው? ጥሩ ጥያቄ ነው። የፊልም ስሜት ስንል የፊልም ስሜት ማለታችን ነው። ይቅርታ ሳላይሽ ስሜት ይሆንኩ አይደል? ቆይ ታዲያ እኔ ላይ ምንም አይነት ስሜት አይታይም ማለት ነው? ይታያል ሳላይሽ፣ ግን ይቀራል። ሳላይሽ በአንድ የህይወት አጋጣሚ ከጥቂት ሰዓታት በኋላ ከአንድ ትልቅ ካምፓኒ ጋር ውል ተፈራርሚያለሽ። እንደ ወንድምነቴ የመመክርሽ ነገር ቢኖር ሳላይሽ በርትተሽ እንድትሰሪ ነው። በዚህ የመጀመሪያሽ ፊልም ታዋቂ ሆንሽ፣ ዝነኛ ሆንሽ ማለት ምን ልበልሽ? ከዛ በኋላ 60 ሺህ ነው፣ 80 ሺህ ነው፣ 100 ሺህ ነው ማለት የሚከፈልሽ ነው። ሳላይሽ የሚከፈልሽ። ታዲያ እንደዚህ ከሆነ ሰው ሁሉ ለምን ፊልም አይሰራም እንዴ? ሁሉም እየሰራ መሆኑን አታውቂም? ሳላይሽ ወደ ፊልሙ ኢንዱስትሪ ያልገባ ነው እኔ አንቺና የቤታችን አከራይ ብቻ ነን። በእናትህ ሊቅ አብረን እንድናድግ አንተም ወደዚህ ሙያ መግባት አለብህ። እንዴ እንደዛ ይሻላል ብለሽ ነው ሳላይሽ? ግባና አስደመማቸው። ተዋናይ በሆን ይሻላል ወይስ ዳይሬክተር? ቆይ የዳይሬክተር ስራ ምንድን ነው? ጥሩ ጥያቄ ነው። የዳይሬክተር ስራ ፊልሙን ዳይሬክት ማድረግ ነው። በጣም አሪፍ። እንደውም ዝም ብዬ ሳይ ዳይሬክት ማድረግ የሚዋጣል ይመስለኛል። እንደዛ ነው ብለሽ ነው ሳላይሽ? አሁን እኔ እንኳን የሌሎቹን እድል ላለመጋፋት ብዬ ነው እንጂ አንቺ ካልሽኝ ምን ችግር አለ? ሆናለሁ። በቃ እንደውም ከዛሬ ጀምሮ ዳይሬክተር ነህ። አንቺም ከዛሬ ጀምሮ የሀገራችን እንቁ ተዋናይ ነሽ። አይማችን ብናበለጽገው አይሻልም? አቶ ክፍሌ እየበለጸገ አብሮ ስላለሽ ነው በስብሰባ ላይ ዘለፍሽ። አልዘለፍኩም። ታዲያ ጨበጨብሽልኝ። ይቅርታ አቶ ክፍሌ፣ ልቦና በክፋት ካልተሞላ በስተቀር የነበርኩበትን ሁኔታ እያወቅ እኔን እንደዛ እያሳጣ ልትገልጸኝ አይገባህም ነበር። ስለዚህ የሚገባህ መልስ ነበር የሰጠው። በመልስሽ ሁላችንም ደስ ብሎናል፣ በተለይ እኔ። አዎ ቅሬታ ፈጥሬብህ ከሆነ በጣም ይቅርታ። ከዛ ውጭ ግን እናንተ በተለያየ ጊዜ በቃላት ጅራፍ የምንገራረፍበት ምክንያት ግን ያለ አይመስለኝም። ስሚኝት ማለት የሚገባሽን ብለሽ ስለወጣልሽ አንቺ ቀሎሻል። እኔ ላይ ወረወርሽው ይነግርሽው ግን እስካሁን ሰውነት ላይ እንደተተከለ ነው። አዎ ይሄ እንግዲህ የምርጫ ጉዳይ ነው። እንዴት ማለቴ ሾህም በለው ሚስማር አንተ ላይ ተሰክቶ እንዲኖር ፈቅደለታል፣ በቀላሉ መንቀል ስትችል። ስለዚህ ምርጫ እሱ ከሆነ ስቃውንም ራስህ ተወጣው ማለቴ ነው። ከቻልክ እባክህ ከመጥፎ ሀሳቦች ጋር ፍቺ ፈጽም። እየሰደብሽ እንደሆነ ይታወቅሻል። እየሰደብኩ አይደለም፣ እየነገርኩ ነው። በተረፈ እኔ እናንተ ከስራ ውጭ የተለየ ነገር ያለን አይመስለኝም። ስለዚህ እባክህ ስራዬን ልስራበት፣ ተወኝ። ከሴት ጋር የተለየ ነገር ኖሮኝ አያውቅ፣ ወደፊትም አይኖረኝም። በተረፈ ስለ አቋሜ አንድ እውቀት ላስጨብጥሽ እወዳለሁ። ሴት ልጅ እንድትንቀኝ ፈቅጄ አላውቅም። ስለዚህ በስብሰባ ላይ በስሜት ተነድተሽ ባሰማሽኝ ዘለፋ ምክንያት የተፈታተንሽውን ክብሬን ዳግም በሌላ ስብሰባ ላይ ተመልሽዋለሽ። ላንተ ክብር ማለት ይሄ ነው? አዎ። አዝናለሁ አቶ ክፍሌ። የወሰድኩብህም ሆነ መመልስልህ ክብር እኔ ጋር የለህም። አንድ ምክር ግን ልሰጥ እችላለሁ። ሕክምና ያስፈልጋል።
ሉሊት ግን ምን ይሆን የገጠማት? በራሷ ጊዜ አውጥታ የነገረችኝን ሚስጥር ጭራሽ እንዳልነገረችኝ ሆኜ እንድረሳላት ለምን ፈለገች? እንጃ። በዚህ ትዳር ውስጥ ጊዜውን ጠብቆ የሚፈነዳ አደገኛ ነገር ሳይኖር አይቀርም። አቤቱ ፈጣሪ አደራ ጓደኛዬ የሚመካበት ይህ ትዳር ሲፈርስ እንዳታሳይ። በዚህ ትዳር የተፈጠሩ ልጆች እንዳይበተኑ እባክህ ጠብቃቸው። አቤት ዮዲት። የት ነህ? ማለቴ ምን እያደረክ ነው? እንዴ ኧረ የእግዜሩ ሰላምታ ነው የሚቀድመው። ሰላሙን ያጣ ሰው ሰላምታ ከማቅረብ አይጀምርም። የኔዋ ዮዲት ነች እንደዚህ የምትለኝ? ያንተ መሆኔን እርግጠኛ ነህ? እንዴ ምን ሆነሻል? አሁን በትክክል የት ምን እያደረክ እንደሆነ ንገረኝ። መኪናዬን ዳራ ሲዤ አንቺን እያናገርኩ ከሉሊት ጋር ሸሸ ገዳሜ እያልኩ ነው ብትለኝ አይሻልም? ምን አልሽ ዮዲት? ሁሉንም ነገር ሰምቼዋለሁ። ሰምቼዋለሁ? ምንድነው የሰማሽው? ለኔ የሚገባኝ ይሄ ነው ተካ። ምንድነው የሰማሽው? ለምን ቀጥታ አትናገሪኝ? አንተው ንገረኝ እንጂ እንደ ፌስታል አንጠልጥላት በየቦታው የምትዞረው አንተው ብትነግረኝ አይሻልም? ብዙ ነገር ሰምቻለሁ። የጓደኛው ሚስት እንዲህ ያለ በደል አትፈጽምም ብዬ ስመልስ ነበር። ይሄው ዝምታዬ በአደባባይ ሚስጥራችሁን አሳየኝ። እኔ ስልኩን ልዘጋው ነው። እውነት ሲነገርህ ነው ስልክ የምትዘጋው? ስሚኝ ዮዲት፣ እውነት የሚመስል ነገር በመስማትና እውነቱን በማየት መካከል ትልቅ ልዩነት አለ። እሺ ቆይ ምንድነው ከሱ ጋር ያለ ጉዳይ? ይኸውልሽ ከቻልሽ ተረጋግተሽ አናግሪኝ። ካልቻልሽ ግን ከሁለት አንዳችን ስልኩን እንዝጋው። ተመለስ ልትይኝ ከሆነ ይገርመኛል። እና ቤት ድረስ ትገባ ቢሆን ደስ ይለኝ ነበር። ቢያንስ ግን ቤታችሁ እንድታሳይኝ ይፈልጋሉ። ይደርሳል እኮ ሮቤል። ንጹህ ማንነት ያላት ሴት እንደሆንሽ እየገባኝ ነው። አንቺ ቤታችሁን ባታሳይኝም እኔ ግን አይቼዋለሁ። ማለት አንድ ቀን ስሸኝሽ ከዚህ ነበር አልተመለስ ያልሽኝ? አዎ አስታውሳለሁ። የተመለስኩ መስዬ አንኳኳሽውን በር አይቻለሁ። ሊሆን ይችላል። አንተ ግን ፍላጎቴን አላከበርክልኝም ማለት ነው። ይቅርታ። ላንቺ ያለኝ ፍቅር ነው በራችሁ ድረስ ያመጣኝ። ዳናይት ካንቺ ጋር ሰውን እድሜ ጨምራለሁ። ትንሽ እንጠጋና ቻው ልበልሽ? ምነው ቆያችሁ ታዲያ? ይቅርታ ስንዘጋጅ ሳናስበው ትንሽ ዘግየን፣ በጣም ይቅርታ። እሺ ልጅቷ እሷ ናት? አዎ እኔ ነኝ። የስንት ዓመት ልምድ አለሽ? ማለት ስራው ላይ ምን ያህል ጊዜ ቆየሽ? ለሷ እንኳን ስራው የመጀመሪያው ነው። ግን እኔ ካጠገቧ ስለማልለይ ያን ያህል የሚከብዳት ነገር ያለ አይመስለኝም። የካፌ አስተናጋጆችን መቆጣጠር ከባድ ስራ እንዲህ በቀላሉ ለምደዋለው የሚሉት አይነት አይደለም። አልገባኝም። የማይገባ ነገር የተናገርኩ አልመሰለኝ። ማለቴ እሷ የምትጫወተው ገጸ ባህሪ የአስተናጋጆች ኃላፊ ሆና ነው ማለት ነው? የምን ገጸ ባህሪ? ቆየስ ነው መጣው። ቆይ ይሄ የፊልም ካምፓኒ አይደል እንዴ? አሁን አንድ ሰከንድ ባልሞላ ጊዜ ቢሮ ይለቃችሁ። ለምንድን ነው የምንወጣው? ፊልም እናሰራሻለን ብለው እኮ 3000 ብር ወስደው ነው የላኩኝ። የኔ ወንድም እንዲህ በቀላሉ የምንላቀቅ አይመስለኝም። እንዴ እንደ እሳት በሚንቀረቀረው ፍላጎት ላይማ ዝም ብላችሁ ሙሉ መያዝ አትችሉም።
ለምን ሲባል ነው የምንወጣው? ለምን ሲባል እንወጣለን? እንዴ ሰውዬ ቦይፍሬንድ መያዙን እኔ ምንም አልጀመርኩም። የጀመርሽውን ነው ያየሁት። በራፍ ድረስ መጥቶ መሸኘትን ታዲያ ምን እንበለው? ምንም ያየው ነገር የለም አባቢ። በአጋጣሚ እንተዋወቅ ነበር፣ ሊሸኘኝ መጣ። አይመስለኝም። የኔና የእናትሽ የተለያየ ህይወት መኖር አንቺን እንደፈለግሽው ለመዝለል ተመችቶሻል። አምሮዬን አትጉዳው አባቢ። እኔ የዝላ ህይወት አላውቅም። አሁን ሐሳብሽን ግልጽ አድርጊልኝ። ከኔ ጋር ለመኖር ፍላጎት እንደሌለሽ ባለፈው ጭቅጭቃችን ሐሳቡን ግልጽ አድርጎልኛል። አላማሽ ምንድነው? አሁን የምነግርህ አላማ የለኝም። ዛሬ መውጣት ሐሳብ አለሽ አትመስል። ምን ነው ከያቶ ክፍል የሚባል ሰው እያለ እረፍት ይኖራል ብለህ ነው? ለነገሩ ያልተንዳታዎች በሙሉ ጨርሻለሁ። ትንሽ ሊቀረኝ ማርታ ነው። ነገ ትመጣለች። የቤተሰብ ጉዳይ ገጥሟት ከአዲስ አበባ ወጣ ብላ ነው። እና በሰላም? በሰላም ነው ብላለች። እኔ የምልሽ ሉሊስ፣ ይህን ሰውዬ ግን ብዙ ባትጋፈጪው ጥሩ። ምን ስለሆነ? አካሄዱን ሁሉ ሳየው በክፋት የተሞላ። ይሄ ግልጽ ነው። ምን አደረኩት ግን? ስራዬን እየሰራሁ ነው ያለሁት። ገባኛል። ግን ሰውየው መቼ በምን ሰዓት እንደሚያጠቃሽ አይታወቅም። ሰው በዚህ ደረጃ አውሬ ሆነ? ገና ሲያየኝ እኮ ነው ደሞ የሚንተከተከው። ለማንኛውም ስለምክር አመሰግናለሁ። የሆነ ነገር ልነግርሽ አስብና ብዙ ጊዜ መልሼ እተወዋለሁ። ምንድነው እሱ? ጥንካሬሽን በጣም ነው የምወደው። አመሰግናለሁ። ይሄን ለመንገር ነበር ተቸገረኝ ነበር። ሻይ ቡና ማለት እንችላለን? በጣም ይቅርታ ታዲዮስ አልችልም። ዛሬ ከባለቤቴ ጋር አንድ ጉዳይ አለብን። እሺ፣ ባይሆን ሌላ ጊዜ ቃል ግቢልኝ። እኔ ዋሰብኩት ቀን ባይሳካ ቢያንስ ግን ፈቃደኛ ሆነሽ ስለመጣሽ በጣም አመሰግንሻለሁ ሙናዬ። ምንም አይደል። በቃ አሁን ሁሉንም ነገር እንርሳው። ሞኬ ከልቡ ይቅርታ ልጠይቅሽ ይፈልጋል። ስለዚህ ለሱም ለኔም ስትይ አንቺም የእውነት ይቅርታሽን እንድትሰጪው ለምንሻለሁ። ትምክተኛው እንዳይደለው ግትርነት ቢኖርብኝም ይቅርታ በመጠየቅ አምናለሁ። ለፈጸምኩት ነገር ሁሉ ይቅር በይ። ሚስቴ እስከዚህ ሰዓት ድረስ ያመሸችው ካንቺ ጋር ነው አይደል? ታዲያ ምን ችግር አለው? ሞኬ ጓደኛ አይደለችም እንዴ? እንዳንቺ አይነት ጋለሞታ አይደለችም እሷ። አይገባሻል? ሚስቴ ማለት ህይወቴ ናት። ከመንገዴ ውጪ ብዬሻለሁ። እኔ ማንኝና ባንተ መንገድ ላይ ቆማለሁ? ልጆቼ ካንቺ የሚማሩት ምንም ነገር የላቸው። ከዛሬ ጀምሮ እንዳያዩሽም አልፈልግም። ልጆቼማ በጣም ይወዱኛል። እንኳን ለኔ ልጆች ለራስሽም ልጅ የሚበቃ አርያነት የለሽም። ይገባሻል? አንቺ ማለት እኮ ለእናትነት የማትበቂ ከንቱ ሴት ነሽ። የሉሊትም ህይወት እንዳንቺ እንዲመሰቃቀል ስለምትፈልጊ ነው እንዲህ አይነቱ ነውር የምትሰሪው። ትንሽ የሰደብከኝ አይመስልም ሞኬ? ስድብማ ለአንቺ ሽልማትሽ ነው። ሁሉንም ነገር ረሳዋለሁ ሙናዬ። ረሳዋለሁ ሳይሆን ረስቼዋለሁ ነው የሚባለው።
ይቅርታ ቀን እኮ ትላንትና ነው ያስታውስ። ገድሌ የቀበርከው ማንነት ዳግም ህይወት የሚኖረው አይመስለኝም። ይቅርታው ለኔም ላንተም አስፈልገን። ቃሌ ነው መኮንን። አንድ ጊዜ ብገድል ነፍስ ያትረካ። በትንሹ ብዙ ጊዜ ገድልሃለሁ። በጣም ነው ማመሰግነው። እንዳከበርሽኝ ፈጣሪ ያክብርልኝ። በጣም ነው ማመሰግነው። በለሆን ራታችን እንብላ። ነገር ማቆም አለብን። ያው እንግዲህ ቤቱ ይሄ ነው። አመሰግናለሁ የኔ ጌታ። ሁሉም ነገር ፍርጥርጥ ብሎ መውጣት አለበት። አይ ባይሆን ይሻል ነበር እንደ አሎ ተካ። ሄሎ ሞኬ፣ በር ላይ ነኝ። አንድ ጊዜ ብቅ ትልልኝ? ምን ነው አትገባም እንዴ ታዲያ? አይ ሊያናግርህ የሚፈልግ ሰው ስላለ አንዴ ብቅ ብትል ይሻላል። እሺ መጣ። በቃ ይውረዱና በር ላይ ይጠብቁት፣ እየመጣሉት ነው። እሺ። ወይዘሮ አጋይ። አቤት። ሲጨርሱ ይደውሉልኝ፣ መጥቼ ወስዶታለሁ። አመሰግናለሁ የኔ ጌታ።